አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁኝ። ሀባይብ እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ረመዳን እንዴት ይዟችኋል? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ እንግዲህ ብዙዎቻችሁ ጥያቄ የሆነውን ከአረብ ሀገር ስንሄድ ምን ይዘን እንሄድ፣ ምንድነው የሚያስፈልገው፣ በጣም አስፈላጊው ምንድነው እያላችሁ ለጠየቃችሁ ልጆች መልስ ይዤላችሁ መጥቻለሁኝ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ድረስ በትዕግስት መከታተል ነው ሀባይብ። የምታውቁት ነገር ምንም ይሁን መጥፎ ነገር እንደማልነግራችሁ ማወቅ አለባችሁ፣ ለወደፊትም ቢሆን ማለት ነው ውዶች። ለእኔ የጠቀመኝን አብዛኛውን ነገር እኔ የጠቀመኝን ሞክሬው ወይም ደግሞ እኔ እንኳ ያልሞከርኩትን በቅርብ ሰው በእህቶች ምናምን የተሞከረ ነገር ነው የምነግራችሁ። በቃ ሪሊ የሆነ ነገር እንደምነግራችሁ ማወቅ አለባችሁ ማለት ነው። ይሄ ውሸት በዚህ በሚዲያ መጥቼ ለዩቱብ ብዬ ምናምን ዋሽቼ የማልነግራችሁ ነገር እንዳለ ጠንቅቃችሁ ማወቅ አለባችሁ ማለት ነው ውዶችዬ። እና ቻናሌን ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ፣ ላይክም አድርጉኝ። ላይክም ለምታደርጉኝ ከልብ አመሰግናለሁ። ቻናሌ ካደገልኝ ለስራዬ በጣም ያስፈልገኛል ማለት ነው ሀባይብ። እና ደግሞ እቃ ማዘዝ የምትፈልጉ ልጆች እዚህ ጋር ቁጥር አስቀምጥላችኋለሁ በዋትስአፕ እና በኢሞ በቀጥታ መስመር በዚህ ቁጥር በመደወል ታገኙናላችሁ። እቃ አዘዙን ማለት ነው። እኔ በመጣም ስራው አልቆመም ማለት ነው ውዶች። እያው ሱቅ እንደከፈትኩ ነግራችኋለሁ። ከሱቄ ያለውን ከሱቄ የሌለውም ደግሞ ከሱቅ አምጥቶ ኑሩ ያደርስላችኋል ማለት ነው ሀባይብ። እኔም ሰር ደግሞ ኢንሻአላህ እንደዛው ማለት ነው። ስለዚህ እንዳላበዛባችሁ ወደ መጣሁበት ስመጣ ከአረብ ሀገር ስንሄድ ምን ይዘን እንሄድ ለምትሉኝ ነገር ማለት ነው። እኔ ከአረብ ሀገር ማሻአላህ ሀገራችን ሁሉም ነገር አለ፣ የሌለ ነገር የለም። ግን በጣም አስፈላጊ ነው ብዬ ኢትዮጵያ ውስጥ ካየሁት እቃ የጠላሁት ነገር ምን እንደሆነ ታውቃላችሁ? እዚህ ጋር ያስቀመጥኩላችሁ ይሄ የምታዩት የሾርባ እቃ ማለት ነው። የሾርባ ሀፍዛ አረቦች ምንድነው የሚሉት? ሀፍዛ ነው የሚሉት። ኢትዮጵያ ደግሞ ፊርሙስ ሰሃን፣ የማያበርድ ሰሃን እየተባለ ነው የሚጠራውና እውነት ለመናገር ኢትዮጵያ ላይ ያየሁት እኔ አልተመቸኝም፣ አልወደድኩትም። ብሩ ብቻ ዝም ብሎ 9,000 ብር እስከ 12,000 ብር ድረስ እኔ የሚሸጥ ደሴ ላይ አይቻለሁ። እኔም ራሴ ሱቅ እስከ 5,000 ብር የሚሸጥ ነበረኝ። ገባችሁ? እንግዲህ 12,000 ብር። መልኩ በጣም ያምራል ስታዩት፣ ልነግራችሁ አልችልም። በጣም ልብ ምርክ ነው የሚያደርገው፣ በጣም ነው የሚያምረው። ግን ግልጋሎትን ቅርብ ብላችሁ ወይ ከፍታችሁ ስታዩት ወይ ደግሞ በቃ ባይናችሁ ስታዩት ዝም ብሎ ኤክስ የሆነ ነገር ነው። ምንም እንትን የማይል ማለት ነው። እኔ አሁን ሲያዙኝ በኦንላይን ብዙ ልጆች አዘውኛል። አይሆናችሁም ብዬ የመለስኳቸው ልጆች አሉ። ገባችሁ? አይሆንማ። መልኩን ብቻ አይታችሁ ብገዙት ምን ጥቅም አለው? መቼም ድሮ እንኳ ሰው ቡፌ ውስጥ ይሰቅለው ነበረ። ቡፌም ውስጥ ተሰቅሎ ደግሞ አንድ ወቅት እኮ ግልጋሎት ሊሰጥ መቻል አለበት። ዝም ብሎ እንዴት ተሰቀለ አይቀርምና ማለት ነው። እና ሀባይቢችን እዚህ ጋር ማሳያችሁን የፌርሙስ ሰሃን ከዚሁ ሀገር በሻንጣችሁ በቃ ስትሄዱ ራሱ ይዛችሁ መር ትችላላችሁ። ስታዩት አሁን ካርቶን ውስጥ እኔ አሁን ስገዛው ሱቅም ሳየው እንትን ይመስላችኋል፣ የሚካበር ነገር ምናምን ይመስላችኋል። ግን ከካርቶን ውስጥ ስታወጡት ግን ቀላል ነው። ቢያንስ እንኳን እንደው ብዙ ይዛችሁ 5 ይዛችሁ መሄድ ባትችሉ 3ቱን እዚህ ጋር እንደምታዩት እኔ አሁን 3 ፍሬ ነው ይዤ ሄድኩት። በጣም አገልግሎኛል። ምክንያቱም ወጥ ብትቆጥሩበት አሁን የኛ ሀገር ወጥ ቀጠን የሚል ወጥ አለ አይደለ? ያንን ራሱ ብታረጉበት አይገባም ወደ ውስጥ። የኢትዮጵያው ግን በክዳኑ ያስገባል። እንዳንደ ይሄ ከንፈሩ አለ አይደል? በሱ ውስጥ ያስገባል። ምንም አይሆንም እንዳጠቃላይ። ይሄኛው ግን ይችን እኔ እዚህ ጋር ያስቀመጥኩላችሁን ይችን በምስሉ ላይ የምታዩዋትን ይዛችሁ ብትሄዱ እውነቴን ነው የምነግራችሁ በጣም ትጠቀሙበታላችሁ ማለት ነው ሀባይብ። በጣም ነው እንደምታመሰግኑኝም ደግሞ በቃ ተስፋ አደርጋለሁ። ምክንያቱም ግልጋሎቱ ጥሩ ነው። ሾርባ ብታደርጉበት፣ ቂጣ ፍርፍር ብታስቀምጡበት፣ እንጀራ ፍርፍር አድርጋችሁ አሁን ወደ ስራ ቦታ የሆነ ቦታ ስትሄዱ በዛ ያዛርጋችሁ ብትሄዱ አላቆየም ቢባል 7 ሰዓት እና 8 ሰዓት ያስቀምጣል። ከዛ በላይም ቢቀመጥ ራሱ የቀዘቀዘ ነው አይባልም። ገባችሁ? በረመዳን ሰዓት ላይ አሁን ምሳሌ ሌሊት መነሳት የማይፈልግ ሰው እንደዚህ አድርጎ አጥቅሶ አዘጋጅቶ ቁጭ ቢያደርገው ትኩሱን ያገኘዋል ማለት ነው ውዶችዬ። እና ይችን ሰሃን ይዛችሁ ሂዱ፣ ከዚህ ይዛችሁ ሂዱ። ከኢትዮጵያ አታስገዙ። በቃ ግዙልንም አትበሉን፣ ራሳችሁም እንዳትገዙ። አይረባም። ብራችሁን ብቻ ስታዩት እንደነገርኳችሁ ልባችሁን ምርክ ያደርጋል።
ሌላው እንግዲህ ኢትዮጵያ ላይ ማሻአላህ ተባረካላህ ነው ሀገራችን። እውነት ኢትዮጵያ ነው እንዳለ ነው የምትሉት። የሌለ ነገር የለም። እቃ በአይነት አለ ማሻአላህ፣ ሁሉም ነገር አለ ማለት ነው ውዶችዬ። ከዚህ ከገዛችሁ ምንም ይሁን ከዚህ ሀገር ሄደ እቃ አያገለግልም ማለት አይደለም። ውድ ነው እንጂ በኳሊቲ ካልተገዛ ደግሞ አይረባም። ገባችሁ? አያገለግልም እያልኳችሁ ሳይሆን ምንም ይሁን ከዚህ ሀገር ሄደ እቃ ያገለግላል። ግልጋሎት የለውም ብዬ አይደለም፣ ግን ካልገዛችሁ ነው። ገባችሁ? ከገዛችሁ ወይም አረቦች ሰጥታችሁ ከሆነ እንዳትጥሉ ይዛችሁ ሄዱ እላችኋለሁኝ ውዶችዬ። የዛሬ መልእክቴ ይሄንን ይመስላል። እንደገና ደግሞ ለሀፍ ይሄ ነጩ ለሀፍ አለ አይደል? እና ቤቱ አሳይቻችኋለሁ። እኔም ቪዲዮም ውስጥ ሞዲታ ይወርዳችሁ ካገኛችሁት ማየት ትችላላችሁ። አለበለዚያም መልሼ አስቀምጥላችኋለሁ ማለት ነው። እሱን ይዛችሁ ብትሄዱ ይዛችሁ መሄድ ከቻላችሁ ለሀፉ አሁን ትንሽ ይከብዳል እንግዲህ አመቻይታችሁ እሱን ይዛችሁ መሄድ ከቻላችሁ እነዚህን ሁለቱን ለሀፉን ከነቤቱና ይሄንን ብርድ ልብስም ይዛችሁ ብትሄዱ ቆንጆ ነው። በርግጥ ከድሬዳዋ የሚገባው ብርድ ልብስ ኦሪጂናሉ ከተገኘ እሱም አሪፍ ነው። ግን ኢትዮጵያ ላይ የሚሸጡት እነዚህ ትሩላፍ ምናምን የሚባሉት ብርድ ልብሶች ዝም ብለው ናቸው እላችኋለሁኝ ሀባይብ። ይሄንን ልነግራችሁ ነው የመጣሁት። በተረፈ ደግሞ ስለ ቀሳላ የጠየቃችሁ ብዙ ልጆች አላችሁ። ከረባ ይቆጥራል ወይ እንደገናስ ደግሞ ምናምን ብላችሁ በኮሜንት የጠየቃችሁኝ አላችሁ። በውስጥ የጠየቃችሁ በውስጥ መልሼላችኋለሁ። አሁን ደግሞ ይሄን ቪዲዮ ሰምታችሁ ለሀፍ ያልኳችሁ እዚህ ጋር ማሳያችሁ ነው። ይሄ ለሀፍ ይሄን መግዛት ከቻላችሁና ቤቱን ማለት ነው። እና ድጋሜ ደግሞ እንግዲህ ብዙዎቻችሁ ከጠየቃችሁኝ ኢንሻአላህ በሌላ ቪዲዮ ተመልሼ ስለ ቀሳላ ደግሞ አይዤላችሁ መጣለሁ ማለት ነው ሀባይብ። ለዛሬ ግን ይሄንን ነው ይዤላችሁ የመጣሁት። በድጋሜ ቻናሌን ሰብስክራይብ አድርጉኝ እሺ፣ ሼርም እያደረጋችሁ አበረታቱኝ። መታችሁ ደግሞ ቪዲዮውን ስታዩ ላይክ አድርጉኝ። በእርግጥ ላይክ ለምታደርጉኝ ከልብ ነው ማመሰግናችሁ። የምትከታተሉ ልጆች እውነት ለእናንተ ቃል የለኝም። ጀዛችሁን አላህ ይክፈላችሁ ነው የምላችሁ ሀባይብ። ቢላዋ ደግሞ እነዚህን ሳይሆን ጥቁር ሆኖ ከፍ ያሉ ቢላዋዎች አሉ። ከዚህ ከፍ የምትል 12 ፍሬ ባንድ የሚሸጡ 60 ሪያል ነው የሚሸጡት። እነሱንም ይዛችሁ ብትሄዱ አይከብዷችሁም። ቢያንስ ግማሹን እንኳን 6ቱን ፍሬ ይዛችሁ ብትሄዱ በጣም አሪፍ ነው ማለት ነው። ኢትዮጵያ ላይ ያለው ዝም ብሎ ነው እውነት ለመናገር ይልመጠመጣልም፣ ያን ያክል አይደለም። እና ይሄንን ልላችሁ ነው የመጣሁት እላችኋለሁኝ ሀባይብ። እንግዲህ መልካም የረመዳን ወር ይሁንላችሁ። በሌላ ቪዲዮ ተመልሼ እስከምመጣ ባይ